በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለበዓለ ወልድ ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ይህች ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓለምን ሁሉ ለማዳን ከእመቤታችን ከቅድስት ድንግል ማርያም የተወለደባት ወርሃዊ መታሰቢያ በዓሉ ናት። ክቡራን የቻናላችን ቤተሰቦች ይህንን ቪዲዮ መከታተል ስትጀምሩ ሁልጊዜ ላይክ ማድረግ እንዳትረሱ፣ እንደዚሁም ኮሜንት ላይ በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በመቀጠል በወርሃ ሰኔ የሚጸለይ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰው የመሆኑን ነገር የሚናገር መጽሐፈ ሜላድን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማችኋለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስም ኅብረት አንድነት ከሁላችን ጋር ይሁን ለዘላለሙ አሜን። መጽሐፈ ሜላድ ዘወርሃ ሰኔ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንኩና እየተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ እክድሃለሁ። ለዚህም ምስክሬ ጽዮን ድንግል ማርያም ናት ለዘላለሙ አሜን። በወልድ ዋህድ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወርሃ ሰኔ 29 የበዓለ ልደቱ መታሰቢያ ቀን የሚነበብ መጽሐፈ ሜላድ የተሰኘው ድርሳን ይህ ነው። አንተ ርጉም አይሁዳዊ ስማ ልንገርህ፣ እግዚአብሔር በሦስትነቱ እንደዚህ ብሎ እንደተናገረ ስለ አብና ስለ ወልድ ስለ መንፈስ ቅዱስም ኦሪት ዘልደት ታስረዳሃለች። ክፉና በጎን ያውቅ ዘንድ አዳም ከእኛ እንዳንዱ ሆነ። አሁንም እጁን ከፍ አድርጎ ከዕፀ ሕይወት ወስዶ በልቶ ለዘላለም ይድን ይሆናል። ይህን ያለው እግዚአብሔር ሦስትነቱን ሲያስረዳ ነው። አዳም ከእኛ እንዳንዱ ሆነ የተባለውም ከሥሉስ ቅዱስ አንዱ ቅድመ ዓለም የነበረ ወልድ ዋህድ ነው። በኋለኛውም ዘመን በነቢያቱ ሄኖክና ዳንኤል በትንቢታቸው ቀጠሮ የአዳምን ሥጋ ከድንግል ማርያም ለበሰ። አብና ወልድ መንፈስ ቅዱስም አንድ አይደለ እንደ ብዙ እንደሚናገሩ አንተ አይሁዳዊ አስተዋልክን? እግዚአብሔር በአንድነቱም እንደሚናገር ኦሪት ዘልደት እንደዚህ አለች። እግዚአብሔር አዳምን ጠርቶ ወዴት ነህ አለው። አንድ ጊዜ ሦስትነቱን ያስረዳ ዘንድ እንደ ብዙ ሰዎች እንደተናገረ፣ አንድ ጊዜም አንድነቱን ያስረዳ ዘንድ እንደ አንድ ሰው እንደተናገረ አይሁዳዊ መናፍቅ ተረዳህን? አስቀድሞ እንደነገርን አብርሃምም እንደዚሁ አንድነቱንና ሦስትነቱን ተናገረ። አንተ አይሁዳዊ ዳግመኛ ስማ ልንገርህ፣ እግዚአብሔር አለ ኑ እንውረድ፣ አንዱ ከሌላው ጋር እንዳይግባቡ የከለዳውያንን ቋንቋቸውን እንደበላልቅባቸው። ኦሪት ዘልደት እንዳለችህ እግዚአብሔር በሦስትነቱ እንደተናገረ አንተ አይሁዳዊ ሆይ አስተዋልክን? ዳግመኛ አብርሃም የብዙዎች ቤዛ የሆነ የክርስቶስን ምሳሌ አሳየ። ልጁ ይስሐቅን ወደ ተራራ አውጥቶ የሰዋው ዘንድ በጀመረ ጊዜም ቀንዱ በዕፀ ሳቤቅ የተያዘ ቤዛው የሚሆን በግን ባወረደለት ጊዜ አብርሃምም ስለ ልጁ በይስሐቅ ፈንታ ያንን በግ ሰዋው። ያም በግ በአይሁዳውያን እጅ በኢየሩሳሌም የተሰዋው የክርስቶስ ምሳሌ ነው።
ዳግመኛም ይስሐቅ ስለ ክርስቶስ ትንቢት ተናገረ እንደዚህ ብሎ ልጁ ያዕቆብም በመረቀው ጊዜ የልጄ ልብሱ ሽታ እግዚአብሔር እንደባረከው የገዳም አበባ ሽታ ነው። እግዚአብሔር ከሰማይ ጠል ከምድርም ስብ የስንዴንም የወይንንም ብዛት ይስጥህ። አሕዛብ ይገዙልህ፣ አለቆች ይስገዱልህ፣ ለወንድምህ ጌታ ሁን። የአባትህ ልጆች ይስገዱልህ፣ የሚረግምህ እርሱ የተረገመ ይሁን፣ የሚባርክህ ቡሩክ ይሁን። ይህንንና ይህን የመሰለ ትንቢትን ይስሐቅ ስለ ክርስቶስ ተናገረ። አንተ አይሁዳዊ ግን የአባቶቻችን የነቢያትን የትንቢታቸውንና የምሳሌያቸውን ቀጠሮ ታስተባብላለህ። ላንተ የተወሰነ ዘመን የለህም። በየዓመቱ በየወሩ በየቀኑ ክርስቶስ ይመጣል ትላለህ። ነገርህም እንደ ጢስ ዝርው ነው። ሕያው ወልደ እግዚአብሔር ክርስቶስ ግን ወደ እኛ መጥቶ ከእመቤታችን ማርያም ተወለደልን። እስረኞችን ፈታ፣ ሐዘንተኞችን አረጋጋ። አባቶቻችን ነቢያት ትንቢትን እንደተናገሩ ምርኮኞችን መለሰ። ኦሪት ዘኍልቍ ስለ ክርስቶስ እንደዚህ ትላለች። ከያዕቆብ ኮከብ ይወጣል፣ ከእስራኤልም ሰው ይነሳል። የሞዓብን አለቆች ያጠፋቸዋል፣ የሴትንም ልጆች ይማርካቸዋል። ኤዶምያስም ርስቱ ይሆናል፣ እስራኤልም በኃይል ያደርጋል። ከያዕቆብም ኃያል ሰው ይወጣል፣ ከከተማም የቀሩትን ያጠፋል። አንተ ክርስቲያናዊ ሰው ሆይ ኦሪት ዘኍልቍ እንዳለች ዳግመኛ ስማ ልንገርህ። ያዕቆብ ሆይ ቤቶችህ፣ እስራኤል ሆይ ድንኳኖችህ ምንኛ ያምራሉ! እንደሚጋርዱ ዛፎች በወንዝ ዳር እንዳሉ የተክል ቦታዎች እግዚአብሔር እንደተከላቸው ድንኳኖች በውሃ ዳር እንዳሉ ዝግባዎች ናቸው። ከዘሩ ሰው ይወጣል፣ ብዙ ሕዝብንም ይገዛል፣ መንግሥቱም ከፍ ትላለች። እግዚአብሔር ከግብፅ መርቶ አውጥቶታል። አንድ ቀንድ እንዳለው ክብርም አለው። ጠላቱን አሕዛብን ይበላል፣ አጥንቶቻቸውንም ይሰብራል። በፍላጾቹም ጠላቱን ይወጋል። እንደ አንበሳ ተኝቷል፣ እንደ አንበሳ ደቦልም ተጋድሟል። ማን ያስነሳዋል? የሚመርቁ ሁሉ የተመረቁ ይሁኑ፣ የሚረግሙ ሁሉ የተረገሙ ይሁኑ። ነቢዩ ኤርምያስ ስለ ክርስቶስ ዳግመኛ እንደዚህ ብሎ ተናገረ። እግዚአብሔር እነሆ እንደዚህ ያለ ወራት ይመጣል አለ። ለዳዊት እውነተኛ ልጅ አስነሳለሁ። አስቦ እውነተኛ ፍርድን የቀና ሥራንም የሚሠራ ንጉሥ ይነግሣል። በእርሱ ዘመን ይሁዳ ይድናል፣ እስራኤልም ጠላት ጠፍቶለት ተዘልሎ ይኖራል። እግዚአብሔር ያወጣለት ስሙም ይህ ነው፣ ኢዮሴዴቅ ይባላል። ስለዚህ እግዚአብሔር እንደዚህ ያለ ዘመን ይመጣል አለ። ከዚያ አስቀድሞ የእስራኤልን ወገኖች ከግብፅ ሀገር ያወጣቸው እግዚአብሔር ሕያው ነው አይሉ። የእስራኤልን ልጆች ከባቢሎን አስማርኮ ከወሰዳቸው ሀገሮችም ሁሉ ያወጣቸው በዚያ ለመኖር ወደ ሀገራቸውም የመለሳቸው እግዚአብሔር ሕያው ነው ይላሉ እንጂ። ነቢዩ ኤርምያስ ይህንን የተናገረው ኢየሱስ ክርስቶስ ምዕመናንን ወደ ርስታቸው ብሔረ ገነት መልሶ ስላስገባቸው ነው። ነቢዩ ዘካርያስም ስለ ኢየሱስ ክርስቶስ ዳግመኛ ሁሉን የሚገዛ እግዚአብሔር የዚህ ሰው ስሙ እነሆ ከመንግሥት የተወለደ ነው፣ ከባቢሎንም ነግሶ ይወጣል አለ። የእግዚአብሔር ማደሪያ ቤተ መቅደስንም ይሠራል። እርሱም ጌጡን ተቀብሎ በዙፋኑ ተቀምጦ ይፈርዳል። ሊቀ ካህናቱም በቀኙ ይቀመጣል። በሁለቱም በሊቀ ካህናቱና በንጉሡ መሃል ፍቅርን፣ አንድነትን፣ ምክርንም ያደርጋል። ነቢዩ ዘካርያስ ስለ ዓለም ሁሉ ንጉሥ ስለ ኢየሱስ ክርስቶስ ይህንን ሁሉ ትንቢት ተናገረ። ስሙም ዘርአ መንግሥት ይባላል ያለውም በእውነት ክርስቶስ ከነገደ ይሁዳና ከነገደ ሌዊ ተወልዶ መንግሥትንና ክህነትን ያዘ። በዙፋኑ ተቀምጦ ይፈርዳል፣ እግዚአብሔርንም ያንጻል ያለውም
በእውነት ክርስቶስ በመንበረ ካህናት ተቀምጦ ቃለ ሃይማኖት አስተምሯል። ወንጌል እንደተናገረ እንደ ጸሐፍቶቻቸው ሳይሆን እንደ መኮንን ያስተምራቸዋልና ቤተ እግዚአብሔርን ያንጻል ማለት ኢየሱስ ክርስቶስ በእውነት የእግዚአብሔርን ቤት አንጾ ከጸሐፍትና ከፈሪሳውያን ቅሚያና ዓመፃ አንጽቶታል። ቅዱስ ወንጌል እንደተናገረ ጌታ ኢየሱስ ወደ ኢየሩሳሌም ወጣ፣ ላሞችንና በጎችን እርግቦችንም የሚሸጡና የሚለውጡትን በምኩራብ ተቀምጦ አገኘ። የገመድ ጅራፍ አበጅቶ በጎችንና ላሞችን ከምኩራብ አስወጣ። ርግብ የሚሸጡትንም ከዚያ አስወግዱ፣ አውጡ፣ የአባቴን ቤት የገበያ ቦታ አታድርጉ ብሎም የለዋጮችን ወርቅ በተነ፣ መደብራቸውንም ገለበጠ። መድኃኒታችን ኢየሱስ ክርስቶስ የእግዚአብሔርን ቤት ፈጽሞ አነጻት። ከጎኑ በፈሰሰ ደሙም ቤተ ክርስቲያንን አነጻት። በከበረ ደሙ ፈሳሽነት ምዕመናንንና ክቡር ሕዝቦችን አነጻቸው ብሎ ቅዱስ ኤፍሬም ሶርያዊ እንደተናገረ ሰው ስለሆነ ስለ ማርያም ልጅና የሕያው እግዚአብሔር ልጅ ስለሆነው ስለ ጌታችን ኢየሱስ ክርስቶስ ነቢዩ ዕንባቆም ዳግመኛ እግዚአብሔር መለሰልኝ፣ ይህ ያየኸው ራእይ ገና በጊዜው ይደረግ ዘንድ አለውና በፍጻሜው ይደረጋልና የሚያነበው ሰው ፈጥኖ ያነብ ዘንድ የራእዩን ነገር በብራና አጉልተህ ጻፈው። ይህም ለከንቱ አይደለም፣ ምንም ቢዘገይ እስከመጣ ድረስ ጠብቀው፣ እርሱም አይቀርም አለኝ አለ። ነቢይ ዕንባቆም ይህንን ያለው ይመጣ ዘንድ ስላለውና ወደኛ ስለመጣው ስለ መድኃኒታችን ኢየሱስ ክርስቶስ ነው። ዳግመኛም ነቢዩ ሚልክያስ ስለ ኢየሱስ ክርስቶስ መምጣት እነሆ የመከራ ዘመን ይመጣል አለ። እግዚአብሔር እንደ እሳት እያበራ መጥቶ አሕዛብን ሁሉ አመፃን የሚሰሩ ሰዎችን ሁሉ እንደ ገለባ ያቃጥላቸዋል። ሁሉን የሚገዛ እግዚአብሔር የምትመጣባቸው ቀን ታጠፋቸዋለች፣ ስራቸውም ጫፋቸውም አይቀርም አለ። ስሜን ለምትፈሩ ለእናንተ ግን እውነተኛ ፀሐይ ይወጣላችኋል፣ በክንፉም በስልጣኑም ሕይወት አለ። ከማሰሪያውም እንደተፈታ ጥጃ ወጥታችሁ ትዘላላችሁ፣ ኃጢአተኞችንም ትረግጧቸዋላችሁ። የመድህን ክርስቶስን ምጽአት የምትክዱ አማጽያን አይሁድ ሁላችሁም ስሙ። አምላካችን ኢየሱስ ክርስቶስን እውነተኛ ፀሐይ እንደተናገረው ሁሉን የሚገዛ እግዚአብሔር መምጣትን በሚያደርግበት ቀን በእግራችሁ እንደ ትቢያ ትረግጧቸዋላችሁ አለ። ዳግመኛ ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ ኢየሩሳሌም ሆይ ብርሃንሽ መጣ፣ የእግዚአብሔር ክብርን በላይሽ ተገለጠ፣ እነሆ ምድርን ጨለማ ሸፈናት፣ በአሕዛብም ላይ ጭጋግ አለ፣ ለአንቺ ግን ብርሃንሽ እግዚአብሔር ነው፣ ክብሩም በአንቺ ላይ ተገለጠ፣ ነገሥታቱም በብርሃንሽ አሕዛብም በወገግታሽ ይሄዳሉ አለ። ዳግመኛ ነቢዩ ዳዊት ለቅኖች ብርሃን ወጣለ። ዳግመኛ ለጻድቃን ብርሃን፣ ቅን ልቦና ላላቸውም ደስታ ወጣለ። በእውነትም የጽድቅ ፀሐይ ኢየሱስ ክርስቶስ ለቅኖች ወጣላቸው። ቅኖችም ያላቸው የድንግል ማርያም ልጅ ልደቱን የሚያምኑ ክርስቲያን ናቸው። ዳግመኛም ነቢይ ዳዊት ጻድቃን በእግዚአብሔር ደስ አላቸው አለ። በእውነትም ጻድቃን ክርስቲያን በሰማይም በምድርም ደስ ይላቸዋል። በምድርም ሥራቸውና ሕንጻቸው የተለያዩ የሆኑ በርካታ አብያተ ክርስቲያናትን በማየት ደስ ይላቸዋል። ወደ ውስጣቸውም እየገቡ ነባቢያን አባግዕ ምዕመናን እየዘለሉ ይዘምራሉ። ቀንዓት፣ ማይልብን፣ ስሂን የተባሉ ጣናትንም ለሰማይ አምላክ ያጥናሉ። ሁሉም አብያተ ክርስቲያናት ይሳተፉባቸዋል። የወንዶችም የሴቶችም ምዕመናን ልብሶቻቸው ዕጣን ዕጣን ይሸታሉ። ዳግመኛም ሊቃነ ጳጳሳቱንና ኤጲስቆጶሳቱን ካህናቱንና ዲያቆናቱን በማየት ይደሰታሉ።
ጻድቃን ሕዝበ ክርስቲያኑ የመድህን ኢየሱስ ክርስቶስን ሥጋውን በመብላት ደሙንም በመጠጣት ይደሰታሉ። ይኸውም አማናዊ ቁርባን ነው። በሰማይ ሕዝበ ክርስቲያኑ ደስ ይላቸዋል፣ ስማችሁ በሰማያት ተጽፏልና ደስ ይበላችሁ እንዳለ ጌታችን በእነርሱ ላይ ፍዳ የለባቸውምና ከሳሹ ሰይጣንም አይቀርባቸውምና ፊታቸውን በሐዘን ጨለማ አይጠቁርም፣ ከፀሐይ ብርሃን 7 እጅ ያበራል እንጂ። ምዕመናን ጻድቃን በማያልፈው በትጉሃን መላእክት ቦታ ይደሰታሉ። ለእኛም ከሁላቸው ቅዱሳን ጋር ርስተ መንግሥተ ሰማያትን ያድለን ለዘላለሙ አሜን። ለይኩን ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች በወርሃ ሰኔ 29 ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትሆን ከምትወደድ በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደበት በልደቱ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆስጠንጢኖስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብም የቅድስት ሥላሴ ምስጢር ታውቁ ትረዱ ዘንድ ድንግል ንጽሕት ከምትሆን ከእመቤታችን የኢየሱስ ክርስቶስን ልደት ታምኑ ዘንድ ኦርቶዶክሳዊት በሆነች የቀናች ሃይማኖትን ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴቶች ሕዝበ ክርስቲያን ላኩ። እናንተም ሁላችሁ ጳጳሳት፣ ቀሳውስትና ዲያቆናት፣ የተመረጣችሁ ሁላችሁ መነኮሳት የነቢያትን ምሳሌ ትንቢት፣ የሐዋርያትን እውነተኛ ትምህርት፣ የ318ቱ ኤጲስቆጶሳትንም የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያኑ ሁሉ በኦርቶዶክሳዊት ሃይማኖት ጸንተው ሁላቸው ወንዶችም ሴቶችም በንዕድ ክብርት እመቤታችን አማላጅነት ይማጸኑ ዘንድ በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚሰግዱ ዘንድ ለዕፀ ሕይወት ለክርስቶስ ቅዱስ መስቀልም ክብርን ሰጥተው ይሰግዱ ዘንድ ላኩላቸው። ሊቃነ መላእክትና ጻድቃን ለሰማዕታትም በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምሯቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት ለክርስቶስ ቅዱስ መስቀልም አክብሮት አንሰጥም የሚሉ ንስጥሮሳውያን መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብና ለወልድ ለመንፈስ ቅዱስም አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ቅድስት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጇ ክብር በእናቱ ማኅፀን ሳለ እንደሰገደው እንደ ቅዱስ ዮሐንስ መጥምቅ ክብርንና ምስጋናን ስግደትንም እናቀርብለታለን። ሦስተኛም ነቢዩ ቅዱስ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላቸው ሊቃነ መላእክትና ለጻድቃን ለሰማዕታትም ሁሉ በመስገድ የጸጋን ክብር እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአከ ኃይሉ ፊት እንደሰገደ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ ስመ መንግሥቴ ቆስጠንጢኖስ የተባልኩኒ የኢትዮጵያ ንጉሥ ዘርዓ ያዕቆብ ለንግሥት እመቤታችን ለድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማያቀርብ ሁሉ
ከኦርቶዶክሳዊት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዝኩ። ከአራቱ ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሡ የተናገረው እውነት ነው፣ ይሁን ይደረግ አሉ። አምላከ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ስለ ድንግል ማርያምና ስለ ወዳጆቹ ጻድቃንና ሰማዕታት ሁሉ ብሎ ይቅር ይበለን። ሰማያዊትና ዘላለማዊት መንግሥቱንም ያውርሰን ለዘላለሙ አሜን። ለይኩን ለይኩን። በወርሃ ሰኔ በ29ኛው ዕለት የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እነዚህም አባ አብሳዲ፣ አባ ኮትሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴይ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔርን መልአክ ተገልጾ እንደዚህ ብሎ አዘዛቸው። ክብር ይግባውና የጌታችን የኢየሱስ ክርስቶስን ስም ግለጡ። ያን ጊዜም ወደ መኮንኑ ሊሄዱ ተነሱ። መርከብንም አገኙ። በመርከቧም ውስጥ 5ቱን መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑም ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ታመኑ። መኮንኑ ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱም ቆና ከሚባል ሀገር እንደሆኑ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚህም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን ያሰቃዩአቸው ዘንድ ደግሞ በአንገቶቻቸው ከባድ ደንጊያዎችን አንጠልጥለው እንዲያስሯቸው አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸው፣ አጽናናቸውም። ቃል ኪዳንም ገባላቸው። ከዚህ በኋላ ንጉሡ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩአቸው። ከዚህም በኋላ ዝፍትና ድኝ በተመሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ሥራ አይተው 130 ሰዎች በጌታችን አምነው በሰማዕትነት ሞቱ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃዩአቸው። ወደ እነርሱም አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥቶ እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ በእጅጉ ተቆጣ፣ እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሳዲን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንደዚሁ ደግሞ እነዚህ 5ቱንም ራሶቻቸውን ቆረጡ። ቅዱስ ኮትሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነትን አክሊል በመንግሥተ ሰማያት ተቀዳጁ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት በጸሎታቸው ይማረን፣ በረከታቸውን ከእኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሣጽ አደገ። የቤተ ክርስቲያንንም መጻሕፍት የተማረ፣ ደግሞ ቀስት ማስፈንጠርና ፈረስ ግልቢያን ተማረ። ኃይል ያለው ብርቱ ሰው ሆነ።
ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆችና ለችግረኞች ይመጸውት ነበር። አብያተ ክርስቲያናትንም እጅ መንሻ ከመያዝ ጋር ይጎበኝ ነበር። በጸሎትና በጾምም ይጋደል ነበር። ከአንዲት ሴት በቀርም አላገባም። በማንም ላይ ዓመፅንና ግፍን ከቶ አልሰራም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍል አይደለም አለው። ከዚህም በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩትም ቦታ ሕያውነት ያለው ውሃ መነጨ፣ እስከ ዛሬም ድረስ አለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርን በመፍራት በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ከቅድስት ድንግል ማርያም ስዕል ፊት ቆሞ ጸለየ። እመቤታችን ሆይ ለአንቺና ለማይሻር ንጉሥ ልጅሽ ይገዛ ዘንድ ወደምሄድበት ምሪኝ አላት። እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔርም ካንተ ጋር ይኑር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደ ባህር ወደብም በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበር። ከአጋንንት ጋርም እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜም መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግሥት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ በ40 ዓመቱ ፈለሰ። አባቶቹ ነገሥታት ወደ ተቀበሩበት ወደ አትሮንሰ ማርያም አፍልሰው እንዲወስዱት ንጉሡ አዞ ነበርና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የቅዱሳኑን በረከትና ምልጃ ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።